ተረጋጊ ምን እያደረግሽ ነው ልቀቂኝ አለቅ ልቀቂኝ እሄዳለሁ እሺ ትሄጃለሽ ቆይ እጅ ጓደኛሽ ግን ምን ሸይ ነው ለሊና ለጎረምሳ እኮ ነው ያስደበደበችኝ አታረገው ቆይ አሁን ይሄን ሁሉ ውሸት ዋሽተሻችሁ የት ልትሄጂ ነው ወዴትም አሹ የምትፈልጊውን ነገር ራስሽ በማድረግ ለምን አታሳዩ እሷ የምታደርገውን ነገር አላየሽ ከቤሪ ጋር የት ነው የምትታወቁት ቤሪ እገልሻለሁ አስገድልሻለሁ ምናምን እያለች ስትባት ነበር የምርሽ ነው ለራሷ ብዬ ነው እድሜዋ እንዳያልፍ ተይ እንጂ ያልሚ አለበለዚያ ግን ዳይመንድ አለበለዚያ ምን ታመጭ ማንም ሰው የመጣ አደይ ሲናገራትም ሆነ ሲያስከፋት ቆም ማየት አልፈልግም ቤሪን ታገባታለህ ፍጹም አላገባ ልቀቂኝ ገላታለሁ እባክሽ ትገያታለሽ ስንት ሰው ገለሻል እስካሁን ትንኝ እንዳልተፈልግሽ አሁን ለሁለት ልደበድቡኝ ነው ጠብቁ አሳያችኋለሁ እሺ የምፈራሽ መስሎሽ ነው አንቺም እናቱም የፈለጋችሁት ነገር አድርጉ እኔ ማንንም አልፈራም እሺ ኧረ እባክሽ ጠብቂ አሳይሻለሁ ካንካሳ ደግሞ ሳይቀድምሽ ዲሩጪ ምን ትመስላለች እቺ አደይ ቆይ አንቺ ከሰው ጋር ትጋጫለሽ እንዴ መታብኝ እኮ ነው ስደበደበኝ ዝም ብዬ ለት ኧረ ደጋረክሻት ምን ትመስላለች አሁን ወዴት እየሄድሽ ነው ወደ ነይ እሺ ልሸኝሽ አይ ችግር የለውም ራሴ ጋር ኧረ እባክሽ እንዲየዛተችብሽማ ትቼሻል ሄደ በዛውም እንደውም ምሳ ትጋብዥኛለሽ ዴቭ እኮ ስልኩን ያነሳው አሬም ደግሞ ቤቴ ነገር ምንድነው አብሮ ይሁን ይመስላል ምናልባት አይታወቅም ኧረ ባረከው አደይ ለሊ እንዴት ነሽ ለካ እናንተም እዚህ ናችሁ ከአደይ ጋር ደግሞ የተገናኛችሁ መንገድ ላይ እኔ ልሂድ በቃ እንዴ ምሳሳት በይ እንዴ አንቺ አመረርሽ እንዴ እኔ እኮ ያቺ የሌለሽ ዝትብሽ የሆነ ነገር እንዳታረግ ብዬ ነው ተከትዬሽ የመጣሁት ማናት እሷ አደንግጭ ለልይ ያቺ ናት ገና ትናንትና መጣ ከዴቭ ጋር እንዳለሽ ምናምን ብላ ልታስፈራራኝ ሞከረች ይሄን ያህል መታ እስክትናገርሽ ቆይ ዴቭ ምን ማድረጉ ነው ቤኪ ወይ ለሊ ይሄ ሲሆን ዝም ብለ ነው ያያየ ያለው እንዴ እሱ ምን ያደርግ ምን ሆነሻል አንቺን ያወራሽ የለም ተይ ለልይ ኩኩሻ ናት ከጎን ይሆና ልጅቷን ያባራረቻት ስሟ ማን ነው ቤሪ ቤት ነው ያለችው አይደል አለው ጋር ሞዴል ልጅ አደይ ማንም ሰው እየመጣ እንደፈለገው ሲናገርሽ ዝም አይደለም እሺ ሄጄ ስርዓቷን እነግራታለሁ ዝም ስትባል ጭራሽ መስፈሯን አልፋ ተናገረችሽ አይደል ለሊ ተረጋጊ አይ እስካሁን ዝም ብያለሁ አሁን ግን ሄጄ ዴቭንም ሆነ ልጅቷን ፍላጎታቸውን ማወቅ አለብኝ እሺ በቃ አብረን እንዳለ አንዴ ለሊ ማናገር ይተበቀብሻል እኔ ለሷን እሺ ነው አደይ አንቺ ዝም በይ እኔ ማድረግ ያለብኝ ነገር አድርጌ እመለሳለሁ ለሊ እሺ በቃ አንቺ አታስቢ ምንድነው የሆንሽው አይሻት አይደል ማሚ ለሁለት ለዱርዬ ስታስደበድበኝ ማናት እሷ አደይ ናታ መንገድ ላይ ጠብቃ ሁለተኛ ከዴቭ ጋር ካየሁሽ እገልሻለሁ ብላ ደበደበችኝ ለጎረምሳ እኮ ነው ያስደበደበችኝ አታረገው አድርገዋለች ማሚ እስኪ ጸጉሬ እንዴት እንዳደረገችኝ እኔ እዚህ በጣም ነው የሰለቸኝ ለዚህም በቃን እንኳን ጀመረችው አጨራረሱን እኔ ያሳያታለሁ አታስቢ ይኸውልሽ ማሚ ዴቪዬ እንድታወሪው ፈልጋለሁ እኔ ከሱ ጋር ቆንጆ ጊዜ አሳልፋለሁ ብዬ እንጂ መጣሁ ብቻውት ሙዚቃ ብሰማ ብዝናናበት ነው ጨፈረ ማልቀስ ፈልጋል ማለት ነው እሺ ምን አስለቀስ በኋላ ልጅቷ ተመልሳ መጣ ስልኬን ወስዶብኝ ነው ብላ ብትልስ ቆይ በኋላ ምን ውስጥ ትገባለህ ቀድመ ብትጠነቀቀ ይሻላል አሃ ለካ እንደዚህ ምትል ትችላለች ታዲያ ሰው የሆነ ነገር ዝም ብሎ አያደርግም ለምን እንዴት ብለ ማገናዘብ አለበት ሱሱ ለትሽ ተመልሳ መጣ ምን እንደምትል አይታወቅ እርዳታ ካስፈለገሽ ከጎንሻለሁ ለሊም አደይም አለች ትንሽ እነሱ ካንቺ ይሻላሉ እነሱ ማማከር ትችያለሽ አይ ለነሱ ማውራት አልችልም ለምን ኡፍ በቃ አይሆንም ዴቭ ለነሱ ስለሱ ማውራት አልችልም እሺ እንደ ፍላጎትሽ በቃ ነው እንሂድ ወዴት ዴቭ እኔ ወዴት መሄድ አልፈልግም እዚህ ምን ትሰሪያለሽ ነይ እንጂ አይ ብቆይ ይሻላል ቤታውን አልመለስም ኦኬ ገባኝ የምትጠብቂው ሰው አለ ማለት ነው አረ የለም ተነቃቅተናል በይ በቃ እኔ ልሂድ ቻው ባርቻ አዎ የጠጣሽ ምን ባክሽ ራት የሚጋብዘንም ባይኖር እኮ ፋፋ ለበል ብዬ ነው ምን ነው ጠፋብሽ እንዴ አራት ወጥቶ መብላቱ ማን ተለከለሽ ኪንጎ መች እንደዚህ ያስባል ብለሽ ነው የሰው ባል ስንት ነገር ያደርጋል ይሄው እሱ እዚህ የምትፈልጊውን ነገር ራስሽ በማድረግ ለምን አታሳዩ እኔ ራት እንብላ ምናምን ደለው ታዲያ ምን ችግር አለው ሐረማ ዘሮ ይደብራል ራሱ ቢያረጋው አሪፍ ነበር እኔ ከጠየቅኩ ግን ይደብራል ይሄም መደበር ነው ይሄ እኮ ቀላል ነገር ነው እየደበረሽም ቢሆን ራስሽ ያሳየው እሱ ደግሞ ያየውን ነገር አራግ ምግብ የሌለ ነው የሚጣፍጠው ማን ይሰራው
ለልዬ ናት። ላጉርስሽ አይደል? አይ በቃኝ፣ የመብላት ፍላጎት የለኝ። ኧረ አደይ ምግብማ መብላት አለብሽ። ለማን አባቱ ብለሽ ነው ማባዩ? አይ ይበቃኛል። ማነው ይግቡ? እሺ አጅሪት ተሰይመሽልኛል። አንተ ገላይ ነበርኩ። ምን አይነቱ ነው? እኔ ምን ጉሮሮሽ ነኝ ምንድነኝ? ቆይ እንደዚህ ትንማስ ብለሽ ቆይ እዚህ ምን ልታረግ መጣ ነው እንዴ? እኔማ ቴጋ ነው የመጣሁት። ኧረ እባክህ ቆይ አንቺ ምን ልታረጊ መጣሽ? ካርሰሽ ልሞይ ነው መቼ ሳል ከርሱ ማን ነው ከርሳ? አንተ ኧረ ተረጋጊ። ልቀቅ ያበናትሽ። ምን ልታመጪ ነው? ሲባጎ ይኸውልሽ ጉትሽ ጥርስሽ እንዳልወልቅልሽ። ውይ ይልቅ የሚያሳፍረው ባላቸው ነገር እየተመኩ ደሆችን የሚያንቋሹት ደነዞች ናቸው የሚያሳፍሩት። ምን አጠፋው እኔ? ከሱ እኩል ለመሆን እናቴ ኒውዮርክና ፓሪስ መመላለስ አለባት? አሬ የፈለገ ለምን ካለም ጫፍ እስከ ጫፍ አዞርም? ይኸውልሽ ካለም ጫፍ እስከ ጫፍ ብዙሪ እምዬን የሚያክል እናት እዚች ምድር ላይ የለም። ገጠር በመወለዳችን ልትኮሪ ልንኮራ ነው የሚገባው። ምንም የሚያሳፍር ነገር የለም። አዎ እኔ በቤተሰቦቼ በማንነቴ በሰራሁት ስራ አላፍርም። ሁሉም መሆን ያለበት ሆኖ ሁሉም ነገር አልፎ እዚህ ደርሻለሁ። እሱም መወሰን ያለበትን ከዚህ በኋላ ይወስን። ሁሉንም ለፈጣሪ ሰጥቻለሁ። ከዚህ በኋላ ምንም ማድረግ አልችልም። ለዚህ እኮ ነው የምትመችኝ አደይ፣ የኔ ጠንካራት። ደግሞ መስሏቸው እንጂ አንቺ ነገ ከፍ ብለሽ ሰማይ ነክተሽ እንጂ ወድቀሽ በፍጹም አይውሽም። አዎ እንዴት ነው ያየሽኝ ያለሽ? ምን ላርግ? ምናልባት እኮ ያልገባኝን ነገር አይንኩስ ካገኘሁት ብዬ ነበር፣ ግን የለም። አሃ የት ሄዳል? በደንብ ፈለግ አድርገሽ ማየት ነው። ታልሆነም ደግሞ ካሮት በልተሽ አጣርተሽ ምን ያልገባሽን ነዋ። ራስሽ አስጀምረሽ ልታስወሪኝ እኔ እንደው አልናገርም። ሃሎ የዴፍ እናት መጡ። እንዴት ኖት? ዞር በይልኝ ከፊቴ፣ ዞር በይ ወደዛ። ስማንተ እኔ ነው? አቤት። ዴቭ ሲመጣ ምን ብዬ ነበር? ደውልልኝ። እና ለምን አልደወልክም? መቼ መጣና? እሱ አልተመለሰም። እሺ ስልኬን አምጣው። እናቴ ሞባይልሽ ከኔ የለም። አልገባኝም። ለአንተ መስሎኝ ሰጥቼ ሄድኩት። እሱማ እኔ መቼ አልተቀበልኩም አልኩና። እና ምን እትዬ ወስደውበት ነው ቤሪ? ለምን? እኔ እንጃ እሱ። እሺ ዞር በይ፣ ራስ ይቀበላታለሁ። ማነው? እኔ አንዴ መርሸል ደውል። ዶክተር አደይ ከቤሪ ጋር የት ነው የምትተዋወቁት? ቤሪ? አዎ ዳይመንድ አብራችሁ እንደነበራችሁ ነግሮኛል። ምን ትሰራላችሁ? ምንድነው ያወራችሁት? እስኪ አደይ ተረጋጊና ቁጭ በይ። እንዴት እንደደከመኝ የምታይ? እሺ ንገረኝ። ካስታወሽ እኮ አንቺ ነበርሽ የዛን ቀን ዴቭና እሱ ወዳሉበት የወሰድሽ። ያ ቀን? አዎ የዛን ቀን። እኔ እኮ ከዛን ቀን በፊት ቤሪን አላውቃትም። ከአንቺ ጋር ስትጋጩ ስላየውኝ ነገሮችን ለማወቅና በዛውም ደግሞ በነገር ለመፍታት ነበር፣ ግን አልቻልኩኝም። ልዩቷ ማይሆን ባህሪ ያላት፣ ልንስማማ አልቻልንም። የምርህን ነው ዶክተር? ያ ቀን ስለኔ እያወራት ነበር እንዴ? አደይ ታዲያ ሌላ ምን ላወራ እችላለሁ? በዚህ ልክ ለኔ የምታስብ አልመሰለኝም ነበር። ባልሆነ ነገር ጥርጥሬ ስላበሳጨው በጣም ይቅርታ። ችግር የለውም አደይ፣ አንዳንድ ጊዜ እንደዚህ ነገሮች ያጋጥማሉ። አዎ ስራ አስፈታው መሰለኝ። አይ አደይ ስራ ጨርሻለሁ። ዛሬ ትንሽ ከባድ ስራ ላይ ነበርኩት። እኔ ምን ላግዝህ? አሁን አንቺ ምን ታደርጊኛለሽ መሰለሽ አደይ? ምን ላድርግ? ለ5 ሰዓት ያክል ቀዶ ሕክምና ላይ ነበርኩ። ደርቦኛል፣ ደክሞኛል። እንደምታውቂው ደግሞ እኔ የምትከባከበኝ ሴት የለች። አልገባኝም። በቃ ምሳ ትጋብዥኛለሽ? የምርህን ነው? አብረሽ የምትበይ ከሆነ እኔ እከፍላለሁ፣ እንዳታስብ። ግን እኮ ዶክተር። እንዴ አደይ፣ እኔ ከፍዬ በዛ ላይ ደግሞ አንቺ እንደምትጋብዥኝ ታስቦልሽ እምቢ ካልሽኝ በጣም ነው የሚከፋኝ። እሺ በቃ ችግር የለው። እንደዛ ነው የሚባለው። ምን ችግር አለ? ዴቭ ማለት አንተ ነህ አይደለ? የአደይ እጮኛ? አዎ ዴቭ ማለት ነው። ቆይ አንተ ወንድ አይደለ እንዴ? ምንሽ ነው? ምኑ? ያቺ ልጅ መጣ አደይን የሌለ ነው ተናግራ አስቀይማት ሄደችው። አንተ ያደረስከው ክህደት ሳያንስክ ደግሞ ሰው ምናምን እየላክ ታስፈራራታለህ እንዴ? ነው ወይስ የቀረክ ነገር አለ? አልገባኝም። አደይ
ያቺ ናታ እናቴ ያመጣችልህ አዲሷ ሚስት ቤሪ። እኔ ስሟን ከየት አውቃለሁ? ቆይ ምን አደረገች? አደይን አንቃስ ታስፈራራት ነበር። እገልሻለሁ፣ አስገድልሻለሁ ምናምን እያለች ስትባት ነበር። የምርሽና? እኔ ምን አሷሸኝ? የሌለን ያስደበረቻት። በድጋሚ አጠገቧ ደርሳለሁ ካለች ግን ጸቧ ከኔ ጋር ነው። አልፋታትም። እሺ ቤሪ። ለምላ። አቤት። ኢንስፔክተር እንዴት ናችሁ? ይመስገን። ምን ነው ኢንስፔክተር ችግር አለ እንዴ? ከጀራው አይታችሁታል? አንተ አይደል እንዴ ጣቢያው ስልክ? አዎ ታስሮ ነበር። ነገር ግን በመሀል ወደ ሌላ እስር ቤት ተልኮ ምን እንደተፈጠረ አይታወቅም። እና አመለጠ ነው የምትለኝ? አዎ ከጀራው አመልጧል። እስር ቤት ውስጥ የለም። ይሄ ተረገመ። እሱን ለማግኘት የምትችሉበት አጋጣሚ ካለና የት እንዳለ የምታውቁት ነገር ካለ አሳውቁኝ። እሺ? እሺ ኢንስፔክተር። በቃ በሉ ቻው። ታውቂያለሽ፣ ገምቼ ነበር። እንዴት? ገጀራው እስር ቤት ውስጥ በጣም ብዙ ሰው ነው ያለው። ለሱ ከእስር ቤት ማምለጥ በጣም ቀላል ነገር። አሁንም ብቻ ችግር እንዳይፈጥርብን። አረ ምንም አያመጣም ልልይ። አታስ ምን ልታመጭ? ኤል ዳይመንድ እዛ የሰው ቤት ነው ብዬ ነው እሺ ዝም ያልኩት። ፈርቼ መሰለህ እንዴ ዳይመንድ? አንቺ ሴትዮ ኧረ እባክሽ ሙከራሽ እንደው ማስመረጥ ለቀቂኝ። አንተ በጣም ነው እናንተ ዶክተር ፕሮፌሰር ማን ኢንስፔክተር? አንተ እዚህ ምን እያደረክ ነው? ምንም ያው ምንም ባለሰሳት። አንቺ በቅርብ ከእስር ቤት የወጣሽው ልጅ ነሽ አይደል? አዎ። እና እዚህ ምን እያደረጋችሁ ነው? ሁለታችሁም አልታረማችሁም ማለት ነው? አረ ታርመናል። ፕሮፌሰር ማን ነው ኢንስፔክተር አይደል? ኩኩሻይ። አዎ ኢንስፔክተር። ታዲያ መታገሉ ምን አመጣው? እንትን ሚስቴ ናት። ያው አምሯት ነው። ምንድን ነው ያማረሽ? እንትን ያው እንትን ነች ነብሰ ጡር ነች እና ያው ማነቃ ማረኝ ስትለኝ እኔ ነኝ ባለዳው ብዬ ነኝ ነቂም ብያት ነው። ትግል አምሯት ነው ትግል። አዎ አማረኝ። በሉ እንዳትጎዳዱ፣ መቼስ በድጋሚ አንገናኝ። ኧረ በጭራሽ ኢንስፔክተር። እኔ ሻቤ ለጠላቴ ማልመኝ ነው። እሺ ኢንስፔክተር። እሺ በጣም አመሰግናለሁ ዶክተር። እንዴ እኔ ነኝ ማመስገን ያለብኝ። አደይ አሁን ደህና ነሽ አይደል? አዎ ደህና ለመሆን እየሞከርኩ ነው። በሚያስፈልግሽ ነገር ሁሉ ከጎንሽ ነኝ። ይሄን ታውቂያለሽ አይደል? አዎ ዶክተር። ላሳስብሽ ብዬ ነው አደይ። አሁንም ወደፊትም የምረዳሽ ነገር ካለ ሳትሳቀቂ ጠይቂ። በጣም አመሰግናለሁ ዶክተር። ግን እንዴት በዚህ ልክ እኔን መረዳቸው? ማለቴ ሁሌም ከፍቶኝ ዞር ስል ሁሌም አጠገብ ያገኛለሁ። ውለታ እንዴት መክፈል እንዳለብኝ አላውቅም ዶክተር። ምንም የሚከፈል የሰጠሁሽ ውለታ እኮ የለውም አደይ። እኔ የምፈልገው አንቺ ደስተኛ ስትሆኚና ፈገግ ስትይ ማየት። በጣም አመሰግናለሁ ዶክተር። ቆይ እዚህ ምን ትሰሪያለሽ? እኔማ መኪናውን አይቼ ነው የመጣሁት። እኔም እኮ ከዶክተር ጋር ምሳ ልበላ ነው። ምሳ? እኔ ምንሽ የምትጋብዘኝ ዶክተር? ለምንድን ነው የምጋብዝሽ? አደይ ለምንድን ነው የጋበዝካት? ጥሩ ስነ ምግባር ስላላት። እስኪ ተመልከች፣ አደይና አንቺ እኮ በጣም የተለያያችሁ ሰዎች ናቸው። ለማንኛውም እስኪ ጸባይሽን አይተን እኔና አደይ ተነጋግረን እንጋብዝሻለን። ለእኔ ሲሆን ፕሮሰስ አበዛክበት። እናንተ ተጫወቱ በቃ፣ እኔ ወደ ቤት ልሂድ። እኔም ጨርሻለሁ አደይ። ወደዛው ስለሚሄድ በዛው እሸኝሻለሁ። ችግር የለውም ዶክተር፣ ራሴ እሄዳለሁ። እንዴ አደይ፣ እኔ እያለሁማ ብቻሽን አትሄጂም። እሸኝሻለሁ። ሂሳብ ከፍዬ ልምጣ። መኪና ውስጥ ጠብቂ። እንደዚህ መናገር አልነበረብሽ። ምንም አይቆጨኝም። ያደረኩት ነገር ደግሞ ልክ ነው። እሱማ ልክ ነሽ፣ ግን ዴቪድ ይደብረዋል። እሱ አይመለከተኝም። እሱ እንዳይደብረው ተብሎ አደይ ስትጎዳ ዝም ብዬ ማየት አለብኝ እንዴ? ጸባዩን አስተካክሎ ነገሮችን ለማስተካከል ይሞክር ከሆነ እሰየው። አይ የሚል ከሆነ ግን ማንም ሰው እየመጣ አደይን ሲናገራትም ሆነ ሲያስከፋት ቆሜ ማየት አልፈልግም። እሺ ለሌ ጓደኛው ጠበቃ እንደፈለክ በለው፣ አይመለከተኝም። እንዴ እና ወዴት ነው ሩጫው? አደይን እኮ ቤት ተናት ነው የወጣ ነው። አንቺ ግን ደህና ነሽልኝ? ደህና ነኝ። አንተ ያለልኝ ምን ሆናለሁ? እናንተ ምን አለባችሁ? እዚህ ፍቅር ተጫወቱ። ለቴዛ ትሰቃያለች። ሙናም ተሰብሰለኝ ነው ማለት ነው። ማን ነው? አንተ እንዴ? ምን ልትሆኚ ነው የመጣሽው ደግሞ? ኧረ እባክህ ነይ ምናምን ብለህ ጥላዬን ስትሄድ ምን አስበህ ነው? ያሰብኩትንማ እያየሽው ነው። ወንድሜ ቤት ነው የመጣሁት። ዛሬ የሆኑ ሰዎች ተስማምተዋል። እኔ የምልሽ ሻይ ቡና ምን ላምጣልሽ? እኔ ከዚች ጋር መቼም ነው ማለት ማማ አይገርምም። አንተ ትርፍ ወሬ ምናምን አታወራ። እኔ ግን ቡና ቢሆን ይመቸኛል። መንሽ ነው ቆይ እንደ ሴት አይደለሽ? ዝም ብለሽ ያዘጋጀውን ከምትቀምጪ ለምን ቡና አታፈይም? እስቲ ጉድ በይ እንደ ሴት።
ሚስቱ አለች አይደል እንዴ? እኔ ለምን እንደማፈላው ሄሉ ስለሌለች እንጂ ምን ያንቺን ጉልበት ይፈልጋል። ከዚህ ሁላ ምን እንዲህ ሰበብ ከመደረደሪ አልችልም አትይ ቤሪ አንቺ ቤሪ ወይ ዴቭ ምንድን ያደረግሽው? ምን አደረኩ? ዴቭ ተረጋጋ እንጂ ምንድነው የሁሉ ጩኸት? ፈልገኸው ነው? ይኸውልሽ ማን አንቺ እዚህ ነገር ውስጥ እንዳትገቢሽ። አንቺ ምን አይነት ጨዋታ ነው እኔ ላይ ትጮስሽው? አደይ ናት የነገረችህ? ማንም ይንገረኝ ማን ምንም አይመለከትሽ። ሰምኛለሽ? አከበርኩሽ እንጂ እኮ ህይወቴን እንድታሽከረከሪ ቁልፍ አልሰጠሁሽም። ይኸውልሽ ወደ መጣሽበት በሰላም ተመለሽ እሺ? ዴቭ በቃ ይበቃሃል። አንዲት ሰራተኛ ተሰደበች ብለህማ ልጅቷ ላይ አትጮህ። ማሚ ተይ፣ አደይን አትናገሪ። ለአንቺ ደስታ ስል ብዙ ነገሮችን ዝም ብዬ፣ አሁን ግን ይበቃል እሺ? ዴቭ ይኸውልሽ ማሚ በደንብ አድርገሽ ስሚኝ። እኔ ከአደይ ውጪ ማንንም ሴት ማግባት አልፈልግም። ምን እያልክ ነው ዴቭ? አዎ ማሚ አደይን አገባታለሁ። እኔና ቤሪ መቼም አብረን መሆን አንችልም። ቤሪን አላገባትም። ዋት? ምን እያልክ ነው ዴቭ? ምን ማለት ነው? ይኸውልህ ዴቭ እኔ እናትህ በህይወት እያለሁ ያችን የገጠር ልጅ ያልተማረች የቤት ሰራተኛ መቼም አታገባትም። ማሚ ይበቃሻል፣ ይበቃሻል እሺ? እስካሁን ብዙ ነገር ስትይ ዝም ብዬሻለሁ። አደይን አታውቂም። ስለማታውቂው ሰው ደግሞ እንደዚህ ነው እንደዛ ነው እያሉ ማውራት አትችይም። ልክ አይደለሽ ማሚ። ዴቭ ተረጋጋ፣ አትጫጫው፣ ቀስ ብላችሁ አውሩ። እንዴ ምንድነው የምትጣሉት? ማሚ ምን እያለ ነው እንዴ? እኔ እዚህ ድረስ ሁሉን ነገር ትቼ የመጣሁት ለሱ ብዬ አይደል እንዴ? ቀልድ ነው እንዴ ተያዘው? ምን ማለት ነው? አይደለም ቤሪ፣ ዴቭ የኔን የእናትህን ቃል ታከብራለህ። ቤሪን ታገባታለህ። በፍጹም አላገባትም ማሚ፣ አላገባትም። ይቺ ልጅ ነው ያላገባት። እንግዲያውስ አደይን አታገባትም። አገባታለሁ። ከዚህ በኋላ አንቺ ልታስቆሚኝ አትችይም እሺ? አደይን በክብር ሙሽራ ያድርግ ያገባል። አንቺም እንደ እናት ትቀበይኛለሽ። ያ ደግሞ ግዴታሽ። ማሚ ማሚ ምን እየሆንሽ ነው? ማሚ ማሚ አሚ ማሚ 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 ቤሪ አንቺ ቤሪ ወይ ዴቭ ምንድን ያደረግሽው? ምን አደረኩ? ዴቭ ተረጋጋ እንጂ ምንድነው የሁሉ ጩኸት? ፈልገኸው ነው? ይኸውልሽ ማን አንቺ እዚህ ነገር ውስጥ እንዳትገቢሽ። አንቺ ምን አይነት ጨዋታ ነው እኔ ላይ ትጮስሽው? አደይ ናት የነገረችህ? ማንም ይንገረኝ ማን ምንም አይመለከትሽ። ሰምኛለሽ? አከበርኩሽ እንጂ እኮ ህይወቴን እንድታሽከረከሪ ቁልፍ አልሰጠሁሽም። ይኸውልሽ ወደ መጣሽበት በሰላም ተመለሽ እሺ? ዴቭ በቃ ይበቃሃል። አንዲት ሰራተኛ ተሰደበች ብለህማ ልጅቷ ላይ አትጮህ። ማሚ ተይ፣ አደይን አትናገሪ። ለአንቺ ደስታ ስል ብዙ ነገሮችን ዝም ብዬ፣ አሁን ግን ይበቃል እሺ? ዴቭ ይኸውልሽ ማሚ በደንብ አድርገሽ ስሚኝ። እኔ ከአደይ ውጪ ማንንም ሴት ማግባት አልፈልግም። ምን እያልክ ነው ዴቭ? አዎ ማሚ አደይን አገባታለሁ። እኔና ቤሪ መቼም አብረን መሆን አንችልም። ቤሪን አላገባትም። ዋት? ምን እያልክ ነው ዴቭ? ምን ማለት ነው? ይኸውልህ ዴቭ እኔ እናትህ በህይወት እያለሁ ያችን የገጠር ልጅ ያልተማረች የቤት ሰራተኛ መቼም አታገባትም። ማሚ ይበቃሻል፣ ይበቃሻል እሺ? እስካሁን ብዙ ነገር ስትይ ዝም ብዬሻለሁ። አደይን አታውቂም። ስለማታውቂው ሰው ደግሞ እንደዚህ ነው እንደዛ ነው እያሉ ማውራት አትችይም። ልክ አይደለሽ ማሚ። ዴቭ ተረጋጋ፣ አትጫጫው፣ ቀስ ብላችሁ አውሩ። እንዴ ምንድነው የምትጣሉት? ማሚ ምን እያለ ነው እንዴ? እኔ እዚህ ድረስ ሁሉን ነገር ትቼ የመጣሁት ለሱ ብዬ አይደል እንዴ? ቀልድ ነው እንዴ ተያዘው? ምን ማለት ነው? አይደለም ቤሪ፣ ዴቭ የኔን የእናትህን ቃል ታከብራለህ። ቤሪን ታገባታለህ። በፍጹም አላገባትም ማሚ፣ አላገባትም። ይቺ ልጅ ነው ያላገባት። እንግዲያውስ አደይን አታገባትም። አገባታለሁ። ከዚህ በኋላ አንቺ ልታስቆሚኝ አትችይም እሺ? አደይን በክብር ሙሽራ ያድርግ ያገባል። አንቺም እንደ እናት ትቀበይኛለሽ። ያ ደግሞ ግዴታሽ። ማሚ ማሚ ምን እየሆንሽ ነው? ማሚ ማሚ አሚ ማሚ 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 ሰራተኛው አደይ 214 ተለቋል ውዶችዬ። አደይና ቤሪ ተደባድበዋል። ኩኩሻ አገልግላቸዋለች ውዶችዬ። እንግዲህ የዴቭ እናት ለሁለተኛ ጊዜ ራሷን ስታለች። ዴቭ እንግዲህ አደይን ማገባ ብሎ ሙጭጭ ብሏል ውዶችዬ። አደይ ግን ተስፋ የቆረጠች ትመስላለች። እንግዲህ አደይና ዶክተሩ ደግሞ አብረው ጊዜ እያሳለፉ ይገኛሉ። ሩታ እንግዲህ በቅናት እያበደች ትገኛለች ውዶችዬ። ዲያመንድና ኩኩሻ በድጋሚ ተደባድበዋል ውዶች። የቪዲዮን እስከ መጨረሻው ይዩት።
ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ምዘት ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስር ታስቀምጡልኝ እመልሳለሁ ማለት ነው። ውዶች ይሄ እንግዲህ በዛሬው ክፍል ባለፈው ክፍል ላይ እንዳያችሁት እንግዲህ አደይና ቤሪ እየተደባደቡ ነበር የሚያቆመው ማለት ነው ድራማው። ውዶች ይሄ እንግዲህ እየተደባደቡ እንዳለ ጉግሻ ደርሳ አላቃቸዋለች ማለት ነው። ጉግሻም እንግዲህ ከቤሪ ላይ ዝታባታለች። ምክንያቱም አደይን ልደበድባት ነው የነበረ ማለት ነው እና አደይ ግን አለቀቀቻትም። እንግዲህ እንትን ብላታለች። ስለዚህ ጉግሻ እንግዲህ ድጋሜ ከአደይ ራስ ላይ ባትወርጅ እገልሻለሁ ማለት እንግዲህ አስፈራታ ለቃታለች። እንግዲህ ቤሪም ቀጥታ ወደ ሆቴሉ ወደ ዴብ እናት ሄዳ ገደሉኝ፣ አደይ አስደበደበችኝ ዱርዬዋ ልካ በማለት እንግዲህ ነግራታለች። የዴብ እናትም እንግዲህ ችግር የለውም እኔ የበለጠ እገላታለሁ ዝም በይ አታስቢ በማለት እንግዲህ ወደ ትዬ ቤት አመርታለች ማለት ነው። ውዶችዬ እንግዲህ ጉግሻ መንገድ ላይ ዴብን አግኝተው ለምንድን ነው አደይን የምደበድባት ያቺ ቤሪ የተባለ ሰይጣን በማለት እንግዲህ አንተ እንትን ማትላት ከሆነ እኔ እብሳታለሁ ገላታለሁ ቤሪን በማለት እንግዲህ ጉግሻ ተናግራለች ማለት ነው። እንግዲህ ጉግሻ ውዶችዬ ከአደይ ጋር ካላቀቀቻቸው በኋላ ትቸሽማ ብቻሽን አትሄጂም ብላ እንግዲህ አብራት ሄዳለች። አብራት ከሊሊ ቤት ከሄደች በኋላ እንግዲህ አደይ ደግሞ ይዛት ገብታለች። ውዶችዬ እንግዲህ እንዳያቸዋቸው ሊሊየና ጉግሻ ብዙም አይስማሙም እና ስትሄድ እንግዲህ ለምን መጣሽ ምናምን የሚል ሀሳብ እየተገናኛችሁ ደግሞ ከእሷ ጋር እያለች እንግዲህ አደይን ስጠይቃት ነበር ሊሊየ ማለት ነው። ከዛም እንግዲህ ጉግሻ ቤሪ ልደበድበኝ ስትል አስጣለችኝ በማለት እንግዲህ አደይም ነግራታለች። ውዶችዬ እንግዲህ ሊሊየ በጣም ስሜታዊ ሁና ተናዳ ቀጥታ ጉግሻን ማግኘት አለ ማለት ቤሪ ማግኘት አለብኝ እንዴት አደይ ላይ እጇን ታነሳለች በማለት እንግዲህ ተናዳ ወጥታለች። ከወጣችን በኋላ እንግዲህ ባቡሬ አብሯት ወጥቷል። ውዶችዬ እንግዲህ ለጉግሻ አደይ ምግብ አቅርባ አብልታታለች። እንግዲህ እየበላች እንዳለ በሩ ሲንቋቋ አጋጣሚ ሲመጣ ዲያመንድ ነው። በዛውም እንግዲህ ትንብሏት ትንሽ እንትን ብላ ነበረ ጉግሻ ማለት ነው። ከዛም እንግዲህ አንተ ስትመጣ እንዴት እንደዚህ ትንል ይለኛ አንተ ልትገለኝ ነው ምናምን በማለት እንግዲህ ያው ብዙ ሲጨቃጨቁ ቆዩ በኋላ እንግዲህ ጉግሻም ወጥታ ሄዳለች ማለት ነው። እንግዲህ ዲያመንድም አደይ እህቱን ሲመክር ቆይቶ አይዞሽ እኛ የገጠር ልጆች በጣም ምርጥ ነን፣ ገጠር በመወለዳችን ደግሞ ልንኮራ ይገባል እንጂ ልናፍርበት አይገባም። ስለዚህ አይዞሽ ጠንካራ ሆኝ በማለት እንግዲህ አበረታቷት። አደይን እንዲሁም ይዤሽ ልውጣና ላዝናናሽ፣ እዚህ ብቻሽን ቁጭ ከምትይ ተደብረሽ ወጥቼ ይዤሽ ልውጣና ላዝናናሽ በማለት ጠይቋት ነበር። ነገር ግን አደይ ደግሞ በፍጹም ሊሆን አይችልም፣ እኔ መውጣት አልፈልግም በማለት እንግዲህ ነግረዋለች ማለት ነው። ዲያመንድ ሞቶ ከሄደ በኋላ አደይ እንግዲህ ዲያመንድ ቤሪ ከዶክተሩ ጋር እንደነበረች ስለነገራት ስጋት ስለሆነባት ሄጄ ዶክተሩን ማናገር አለብኝ በማለት እንግዲህ ወጣ ሄዳለች። ወጣም እንግዲህ እንዳያችሁት ዶክተሩን አግኝተዋለች። ዶክተሩን ካገኘችው በኋላ እንግዲህ ለምንድን ነው ከእሷ ጋር ምንስ እየሰራ ነበር በማለት እንግዲህ አፋጣ ተጠይቀው ነበረ። ዶክተሩም እስኪ ተረጋጊና ቁጭ ብለሽ እናውራ ብሎ ቁጭ ካለች በኋላ ዶክተሩም እንግዲህ ከአደይ ጋር ባለፈው እሷ እንደወሰደችው እዛም ደግሞ እሷ አደይ ጋር ስታወራ ቤሪን ይዞ ሂዶ እንደመከራት ካታገባቸው አትድረሽ እንዳላት ያው ነግሯታል። ከዛም እንግዲህ በዚህ ልክ ለእኔ የምታስብልኝ አልመሰለኝም ነበረ ግን በጣም አመሰግናለሁ ማለት እንግዲህ ምስጋናውን አቅርባለች ማለት ነው። ዶክተሩም እንግዲህ በፍጹም ምንም ለእኔ ምስጋና አያስፈልግም ስለሚገባሽ ነው። ነገር ግን አሁን በቀዶ ጥገና ቀዶ ጥገና እያደረግኩ ስለቆየው በጣም ብዙ ሰዓታት ስለቆየው ደክሞኛል። ስለዚህ እባክሽን ልታግዥኝ ከቻልሽ በማለት ጥያቄ ጠይቋታል። እሷም እንግዲህ ምን ልርዳ ስትለው አብረሽኝ ምግብ ጋብዥኝ እኔ ከፍላለሁ፣ ነገር ግን አብረሽኝ ከበላሽ በማለት እንግዲህ ይዟት ወጧል ማለት ነው። ውዶችዬ ከወጡበት እንግዲህ ሩታ አጋጣሚ ሄዳለች። መኪናውን አይታ ሄዳ እንግዲህ በልተው ጨርሰው እንትን ሊወጡ ካሉ በኋላ እንግዲህ
ለምን እንዴት ምን እያረግሽ ነው ከሱ ጋር እያለ አደይን ጥያቄ ስታበዛባት ሩታ እንግዲህ አደይም በቃ ተጫወቱ እኔ ልሂድ በማለት እንግዲህ አደይ ብድግ ስትል ዶክተሩም እኔም እሄዳለሁ እኔ ልሸኝሽ እንጂ ብቻሽንማ መሄድ የለብሽም በማለት እንግዲህ ዶክተሩም ተከትሏት ወጥቷል ማለት ነው ውዶችዬ። እንግዲህ ሩታ በዛ መሀል ብቻዋን ቀርታለች። የኔ ምስኪን ሩታ ማለት ነው ዶክተሩን አፍቅራ ተንከራተተች ውዶችዬ። እንግዲህ ዶክተሩም አደይን ሸኝቷታል ማለት ነው ውዶችዬ። እንግዲህ የዴቭ እናት እንግዲህ ወደ ነሩታ ቤት ሄዳለች። ወደ ነሩታ ቤት ከሄደች በኋላ እንግዲህ በአሹና ሮማን በር ላይ አግኝታቸዋለች። እንግዲህ እንዴት ነው ትትዬ በማለት ሮማን ስትላት ወግጅልኝ አንቺ ደግሞ በማለት እንግዲህ ሩታንም በክፉ አይን ማለቴ ሮሚን በክፉ አይን አይታ ጥሳት ገብታለች። እንግዲህ ቤሪ አሹን ስልኩ ብላ ጠይቀዋለች። ነገር ግን ስልኩ ያለው ደግሞ ትየጋ ነው። ስለዚህ ከኔ ጋር አይደለም ስልክ በማለት ነግሯታል። እሷም ተበሳጭታ እንዴት እሷ ልትወስደው ቻለች በማለት እየተጨቃጨቀች ነበረ። ነገር ግን አሹ ደግሞ በቃ እሷ ጋር ነው አልኩሽ ምናምን በማለት እንግዲህ መልሶላታል። እሷም እንግዲህ ወደ ውስጥ ገብታ ዴቭን እየተጠባበቀች ትገኛለች ማለት ነው ውዶችዬ። እንግዲህ ዲያመንድና ኮክሻ መንገድ ላይ ሲጨቃጨቁ ፖሊሱ ደርሶ ምን ሆናችሁ ነው በማለት እንግዲህ ሲያስፈራራቸው አይ ምንም አልሆንም ሚስቴ አርግዛብኝ ስለዚህ የሆነ እንትን ማነቅ አማረኝ ስላለችኝ አናቂ ብያት ነው ምናምን በማለት እንግዲህ መልሱን መልሶ እንትኑን ፖሊሱን አሳልፎታል። ከሄደ በኋላ እንግዲህ ለምን እንደዚህ ያልክ እያለች እንግዲህ ስትጨቃጨቀው ነበረ ማለት ነው ውዶችዬ። እንግዲህ ቀመጠልና ኪንጎ እንግዲህ ቀመጠል መውጣት አማረኝ በቃ እንደ ሰው እንደ ጓደኛ ከጓደኛዬ ጋር ከባሌ ጋር መውጣት መዝናናት አማረኝ። ነገር ግን እሱ ደግሞ እንደዚህ ነገር አይለኝም ላዝናናሽ አይለኝም በማለት እንግዲህ ለማዘሯ ስትነግራት ነበር። ማዘሯም እንግዲህ ኪንጎ ከመጣ በኋላ በሉ እንግዲህ እናንተ የሊሊና ዶችዬ በጣም ይቅርታ ማዘሯ እንግዲህ ያው ሌላ ጉዳይ አንስተው ቀመጥና ኪንጎ እየተጨቃጨቁ ስለነበር በሉ የእነሱን ነገር ተውትና አሁን ስለናንተ አስቡ፣ ወጣ ብላችሁ እናንተም ጊዜ ያስፈልጋችኋል፣ ወጣ ብላችሁ ተዝናኑ፣ ወጣ ብላችሁ ጊዜ ያሳልፉ በማለት እንግዲህ እነግረዋለች ማለት ነው። በሰበቡ እንግዲህ ኪንጎም እንዴ እንደዚህ ነገር ያስደስትሻል እንዴ በማለት እንግዲህ ቀመጠን ጠይቋታል። ለምን አስደስተኝም እንዴ ለምን በማለት እንግዲህ ጠይቀዋለች ማለት ነው። ከዛ ምን እኮ እንደዚህ ነገር አያስደስትሽም ወይን ምናምን መጠጣት አያስደስትሽም ብዬ ነው በማለት ጠይቋታል። በሚጠጣ ብቻ ነው መዝናናት ያለ ማን ነው እያለችም እንግዲህ ስትለው ነበረ ውዶችዬ። እንግዲህ ኪንጎ ተስማምቶ ያው ምሽት ሊያሳልፉ አብረው ወጥተዋል ማለት ነው ለመዝናናት ውዶችዬ። እንግዲህ ያው ማዘሯ እንደዚህ እንዲሆን ኪንጎ እንዲቀየር አድርገዋለች። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ያው እንግዲህ በስተ መጨረሻ የዴቭ እናት ራሷን ስታለች። ያው እንግዲህ ቪዲዮ ላይ አርግ ያለው ሁሉ ነገር እንትን ብዬ አስቀምጫላችኋለሁ ውዶችዬ፣ ያን ማየት ትችላላችሁ ውዶችዬ። እንግዲህ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። መልካም ምሽት ተመኘው።